ምናልባት ጥላ ቦታ ፈለገው ቁጭ ብለው እንዳይሆን አዳም እንዲካሉ ልጅ ተሻለ ትልቅ ሰው ሆነ ነው እዚህ ካቀም በላይ እየሆኑ ነው። በእናትህ ካልተረጋጋህ ታዲያ እንዴት ነው ነገሮችን መረጋጋት ያስፈልጋል። ማርክ ተሸክመህ ነው መኪና ውስጥ የማስገባው። አዳም እንዲካሉ ልጅ ተሻለ ትልቅ ሰው ሆነ ነው እዚህ ካቀም በላይ እየሆኑ ነው። በእናትህ ካልተረጋጋህ ታዲያ እንዴት ነው ነገሮችን መረጋጋት ያስፈልጋል። ዋጋ እንዳልከፈለ ሰው ካና ያድርግልን። ከሷም ጋር እግዚአብሔር ሰላም ያደርጋችሁ። ብረትን እንደሚስለው አንተም ለኔ እንደዛ ሆናል። እውነተኛ ጓደኝነትን አሳይተኸኛልና ሁሌም ቢሆን ፈጣሪን አመሰግነዋለሁ። አንተ ነው ይመች ሰላም እንዴት ተከበራችሁ የአስቴር ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ያለሁላችሁ እግዚአብሔር ይመስገን። ዛሬ እንግዲህ እንደዚህ ተሰብስበው ሲመጡላቸው እኔ እንደውም የመሰለኝ መጀመሪያ መግቢያ ላይ እነ ሩታ ምናምን ማለት ጠፍቶባቸው ነበር የመሰለኝ እና ግን አይደለም። ጆ እንደምታውቀው ከዚህ በፊት እስራኤል ሀገር ነው መሰለኝ ፍቅረኛው ያለችው እና መጀመሪያ ጊዜ መጣ ነበረ። መጣች ተመለሰች። አሁንም ደግሞ ድጋሚ መጣ ነበረ። ስትመጣ እንግዲህ ምን አለ እንጃ እንዴት አድርጎ እንዴት ተቀበላት። የእነሱ ፍቅርን ታውቃላችሁ፣ የጆንን የምትከታተሉ የእነሱ ቪዲዮ የምትከታተሉ ካላችሁ ማለት ነው። እና ከምር የሚገርም ነበሩና በጣም ጥሩ ፍቅር ነበራቸው ያላቸውና እና ከዛም በኋላ እሷም ተመልሳ ሄደች። ስትሄድ የእሷን ማለት ፎቶ ሁሉ ተነቅሶ የነበረ ማለት ነው እና እዚህ እንትኑ ላይ ከዛም በኋላ እሱን ሁሉ ማለት ነው እየቆፈረ እኔ ባለፈው ገብርኤልን እንዴት እንደሚያዛዝን ልጁ ማለት ነው እና ብዙ ነገር ሆኖለታል ለእሷ ማለት ነው ብዙ ነገር ማለት ነው እና ህይወቱን እስከሚያጠፋ ድረስ ደርሶ ነበር ይሄ ልጅ ማለት ነው። ከሚዲያ ሁሉ ጠፍቶ ነበር። እንግዲህ ዛሬ እኔ ፍቅር ስለ ፍቅሩ ስለሆነብኝ ነው ግዴታ እሷን እጄ ካላገኘሁት እሷን አጥቼ መኖር አልቻልኩትም። እዚህ አገር ላይ እያበድኩ ነው፣ ስራችዬ እየሰራው አይደለም እና እኔ እሷ ያለችበት ቦታ መሄድ አለብኝ ግዴታ ብሏል። እዛ ሀገር እንግዲህ እስራኤል ሀገር እንደው ሰውን እንኳን አላዘጋጀ ምን አላዘጋጀ እንግዲህ እሷ እዛ ጎደኛ ኑሯት አግብታ ይሁን ምን እኔ አላቅም እንዳትደውለኝ እንዳትከተለኝ ብላ ባለፈው እሷ ራሱ ድምፅ አስቀምጣላት ነበረ ከሄደች በኋላ ማለት ነው። ግን መጀመሪያ ላይ ስትሄድ ትመጣለህ ነገሮቹን አስጨርስልሃለሁ ብላ ነበረ ስለሄደችው። ከሄደች በኋላ ያየችው ነገር ይኖራልና ይሁን በሰው ወሬ ይሁን አናቅም፣ ግን ከሱ ጋር ተጣለች። እሱ ደግሞ በጣም ነው የሚያፈቅራት። አንዳንድ ሰዎች ማለት በቃ የሚያፈቅሩ ሰዎች የሆነ ትዕቢት አላቸው፣ ሴቶችን ብትሆኑ ማለት ነው። ከምር ልጅ ሆነ ህይወቴን እስከሚያጣ ድረስ እሷን ማጣት ስለማልፈለግ እዛ እሷ ያለችበት ሀገር ሄዳለሁ ብለዋል። ተነሳ። ዛሬ አብርሽ ራሱ በጣም ነው የተሰማው ማለት ነው እና እግዚአብሔር ከአንተ ጋር ይሁን እያለ እየመረቀ እውነት አብርሽ እንደዚህ ሲሆን ራሱ አላየውም። ለምን አንዳንድ ጊዜ የደረሰብንም ነገሮች ስናየው ስለምናውቀው ነው ይመስለኛል። እና የመጀመሪያ ቀን የተቀበሉም ሰው ስትመጣ አብሮ ነው የተቀበሉት፣ ስትሄድም እነሱ አብሮ ነው የሸኙት እና ዛሬ ደግሞ ጓደኞቹ እንደዚህ ሲሆን በጣም ነው የተከፉት ማለት ነው። እኔ እንግዲህ አላቅም እውነት አዛዛኔ ከብሬ ነው ባይናው ያነቀኝ ማርያምን እንዲህ ሲሆን ብቻ አላቅም። እዛ ሀገርም ሄዶ እንግዲህ አብርሽ እንዳለና እንዲሁ ማርክ እንዳለ እዛ ሀገር ላይ የሆነ የሚያውቁ 2 ልጆች አሉና ደውዬላችሁ እንዲቀበሉ አደርጋለሁ ብለዋል። አሁን ራሱን እዚህ ጋር ስቶት እንግዲህ ራሱን አዙሮት ወርቆ ነበረ ማለት ነው። እውነት ያዛዝናል። እንዲህ ይሄን ያህል ማለት እስከሚሆን ድረስ አንቺን መጨከን የለብሽም ከምሬን ነውና ማለት ነውና እሷ ምን አይታ እንደሆነ ብቻ አላቅም። አሁን እዛ ጋር ሆነ ሄዳ እንዴት ነው የሚያስተካክለው ነገሮቹን? አግብታ ከሆነ እቺ ልጅ እኮ የሆነ ነገር ራሱ ካስደረገችው ሰው ልጅ ምንም የሌለ ቋንቋ የማያውቅበት ሀገር ላይ እኮ ከባድ ነው። እንደ አዲስ አበባ አይደለም ወጣ ገባ ብሎ ከማንም ጋር አውርተን
የምንኖርበት ነገር አይደለም። ሰው ሀገር ቋንቋ ያስቸግራል፣ ሌላ ነገር ግን ቋንቋ ያስቸግረናል። እና እውነት ሁሉም ጓደኞቹ በጣም ነው የተከፉት። ዛሬ ግን ደስ ያለኝ ነገር ደግሞ እንዲሁ አብርሽ፣ ማርክ፣ ኤፊ እና ብሩኬ አንድ ላይ ሰብሰብ ብሎ እንደው ብሩኬና ማርኬ እንደው ተቃቅፎ ሲቆሙ በጣም ነው ደስ ያለኝ ማለት ነው። እና እነዚህ ልጆች እንደ ድሮ ልመለሱልን ነው ብዬ ነው የማስበው። ተገናኝተው ማያውቅም በዚህ ሰርግ ይመስለኛል። አላውቅም እንግዲህ ብሩኬም ወደዚህ አገር ሊመጣ ነው ይመስለኛል እና ነጭ ለብሶ ተነስተዋል። ግን ቪዲዮ ዛሬ የተለቀቀ ቪዲዮ ጠዋት ይሆናል እና ሀይሚ ቤት ይሁን ከሚሳ ይሁን አላውቅም እንትና ቤት ተለቆ ነበረ ቪዲዮ እነሱ ነገር ግን ከሰዓት በኋላ ይሁን አላውቅም። ይሄም ደግሞ አሁን ይሄ ቪዲዮ ተለቀቀ ዛሬ እዚህ አዲስ አበባ እንደሚገቡ እዚህ ዱባይ እንደሚገቡ ነው የምናውቀው። ለምን የአብርሽና የሩታ የሰርግ ስለሆነ እና እንግዲህ ጆን በሚያሳዝን ነገር ሄደዋል። ይሄድ ብለዋል። አብርሽም ይሄድ እዛ እንመቻቻለን ሰዎችን ደውሎ ምናምን ብለዋል። ዛሬ ካስቆምን ነገ አሳድሶ ሊሄድ ስለሚችለው ልጁ እሷን ማግኘት ስለሚፈልገው ሄዶ ይኸው ብለዋል። እንግዲህ እሱም መሄድ አለብኝ ፍቅረኛ ማገኘት አለብኝ ካለሷ ህይወቴ ጨለማ ነው ብለዋል። እንግዲህ ጆን በሚያሳዝነው ነገር ዛሬ ወደ ሌላ ሀገር ሊሰደድ ነው እና እንግዲህ እግዚአብሔር ከሱ ጋር ይሁን። ከምር እኔ እንጃ አዛዘነኝ እና እንደዚህ ነው ዛሬ እንግዲህ አዲስ ነገር ያለ እንግዲህ እና ሩቲ እና አብርሽ ምንም የለቀቁ ነገር የለም። አብርሽም እዚህ ናቸው እንደዚህ ተሰብስቦና ብቻ አላቅም። ከምር አዛዝኖኛል ጆን ማለት ነው። ለማንኛውም ላይክ፣ ሼር፣ ሰብስክራይብ አድርጉኝ እንግዲህ